ምስኪን ከሩቅ የሰማሁት የጌታዬ ድምፁ ከብዙ ካናጉ ረብረብታ መሃል የክርስቶስ ድምፁ በግልጽ ይሰማኛል የክርስቶስ ድምፁ በግልጽ ይሰማኛል የልቦናዬ ዓይን ፈጽሞ ታውሯል ዓይኔን ፈውስልኝ በርጤሜዎስ ይላል አብዝቼ ጮኻለሁ ጌታ ማረኝ ብዬ በውስጤ የታየ ይስምረኝ ጌታዬ በውስጤ የታየ ይስምረኝ ጌታዬ አንተን አይሰማህም ይሉኛል ብዙዎች በኃጢአት ሰንሰለት ታስረሃል እግተዎች ስለዚህ አትልፋ ሲኦልን ጠብቃት እንደዚህ ቢሉኝም ጮኻለሁ ሳልታክት እንደዚህ ቢሉኝም ጮኻለሁ ሳልታክት በርጤሜዎስ ነኝ ዓይነ ስውር ምስኪን ከሩቅ የሰማሁት የጌታዬ ድምፁ ከብዙ ካናጉ ረብረብታ መሃል የክርስቶስ ድምፁ በግልጽ ይሰማኛል የክርስቶስ ድምፁ በግልጽ ይሰማኛል የከበበውን ሰው ገደል በሉ እያለ በደልን በደሙ ዋጋ እየከፈለ ስለኔ የሞተው ኢየሱስ ይመጣል የልቦናዬን ዓይን ገልጦ ያሳየኛል የልቦናዬን ዓይን ገልጦ ያሳየኛል አብዝቼ ጮኻለሁ ጌታ ማረኝ ብዬ በግልጽ የታየኝ ሲምረኝ ጌታዬ በውስጤ በደልስ ሕይወቴ ስላለች በአምላኬ ቸርነት ሕይወት ካላገኘች በአምላኬ ቸርነት ሕይወት ካላገኘች በርጤሜዎስ ነኝ ዓይነ ስውር ምስኪን ከሩቅ የሰማሁት የጌታዬ ድምፁ ከብዙ ካናጉ ረብረብታ መሃል የክርስቶስ ድምፁ በግልጽ ይሰማኛል የክርስቶስ ድምፁ በግልጽ ይሰማኛል በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን በክርስቶስ ወንድሞቼ እህቶቼ ሆናችሁ እንደምን ከረማችሁ እንደምን ሰነበታችሁ በቸርነቱ የጠበቀን የእድሜ ደሃ ላደረገን የቅዱሳን አባቶቻችን የነቢያት አምላክ የሐዋርያት አምላክ የጻድቃን የሰማዕታት አምላክ የኛ ፈጣሪ የኛ ጌታ እግዚአብሔር ወንድሞቼ ስሙ ከአጽናፍ እስከ አጽናፍ የከበረ የተመሰገነ ይሁን እግዚአብሔር ስለዚህ መልካም ቀን ስለዚህ ብሩህ ቀን ስሙ ከአጽናፍ እስከ አጽናፍ የከበረ የተመሰገነ ይሁን በዝማሬ ያገለገለን ወንድማችን ሊቀ መዘምራን ይልማ ኃይሉን እግዚአብሔር አምላክ የበለጠ ጸጋውን ረጅም እድሜ ይስጥልን እንላለን ስለሱ እንጸልያለን አዎ
መልካም ዝማሬ አሰምቶናል። ወንድሞቼ እግዚአብሔር ቢረዳን ዛሬ እግዚአብሔር መንፈስ ቅዱስ እንደ ሁሌው እንደ ወትሮ ጥቂት እግዚአብሔር ቃል ያስተምረናል። ዛሬ የምንማርበት የትምህርታችን ርዕስ እውነት ነፃ ታወጣችኋለች፣ እውነት አርነት ታወጣችኋለች በሚል ይሆናል። ወንድሞቼ ይሄ ቃል የኔ ቃል አይደለም። ራሱ መድኃኔዓለም ክርስቶስ በወቅቱ በዘመኑ ለነበሩት አንድም የቤተ መቅደስ አገልጋይ ለነበሩት ለካህናቱ፣ ሁለትም የአይሁድ እምነት ተከታይ ለነበሩ የአይሁድ ምእመናን፣ ሶስትም ከአይሁድነት ወደ ክርስትና ለመጡት ሰዎች በቤተ መቅደስ ተገኝቶ ስሙ እውነት ነፃ ታወጣችኋለች። እናንተ ባሮች ናችሁ፣ እናንተ ባሪያዎች ናችሁ፣ ግን እውነትን ያወቃችሁለት እውነት ነፃ ያወጣችኋል። ስለዚህ ዕውቀት ያስፈልጋል። ስለዚህ የእግዚአብሔርን ቃል ልታውቁ ይገባል፣ የእግዚአብሔርን ሐሳብ ልትረዱ ይገባል ብሎ ያላቸው ቃል። ለዚህ ነው ያ የእግዚአብሔር መንፈስ ዛሬም ልጆቼ ሆይ ክርስቲያን መሆናችሁ መልካም ነው፣ ኦርቶዶክሳውያን መሆናችሁ መልካም ነው፣ ነገር ግን እንደ እግዚአብሔር ሐሳብ የእግዚአብሔርን ቃል ከታጠቃችሁ እውነት ነፃ ያወጣችኋል። እነዛ ሰዎች በነገራችን ላይ በዛን ዘመን የእግዚአብሔር ሰዎች ነን ሲሉ የእግዚአብሔር ሰዎች አልነበሩ። ልብ አድርጉ። ይህን ትምህርት መድኃኔዓለም ክርስቶስ ሜዳ ላይ አይደለም ቤተ መቅደስ ተገኝቶ ነው ያስተማረው። በቤተ መቅደስ ደግሞ ያሉ ሰዎች እግዚአብሔርን ሊፈልጉ የሄዱ ሰዎች ናቸው። ሲመለከታቸው እነዚህ ሰዎች ወገኖቼ ባሮች ነበሩ፣ የኃጢአት ባሮች ነበሩ፣ እንደ እግዚአብሔር ሐሳብ የሚሄዱ አልነበሩ፣ አማኞች ነን ይላሉ፣ እምነት በውስጣቸው አልነበረ። ከዚህ የተነሳ መድኃኒታችን ኢየሱስ ክርስቶስ ስሙ የኔ ቃል በእናንተ ውስጥ ቢኖር የእግዚአብሔር ቃል በእውነት ከልባችሁ ውስጥ ቢኖር መልካም ነው፣ እውነትን ታውቃላችሁ። የእግዚአብሔርን ቃል የሚያውቅ ሰው እውነትን ያውቃል፣ እውነትን ያወቀ ደግሞ ከኃጢአት ባርነት ነፃ ይወጣል አላቸው። ዛሬም ይህንኑ ነው እግዚአብሔር የሚለን። ልጆቼ ሆይ የኔ ደቀ መዛሙርት ሆናችሁ የኔ ቃል በልባችሁ ይኑር፣ ቃሌ በሙላት በእናንተ ውስጥ ይኑር። ቃሌ በእናንተ ውስጥ በሙላት ካለ ዕውቀት ይኖራችኋል። ዕውቀት ካለ ማንም ሰው አያታልላችሁም፣ በውሸት አትኖሩም፣ በኃጢአት አትኖሩም ማለት አያችሁ ወንድሞቼ። ስለዚህ ይሄንን እንደ ቀላል እንዳንወስደው። ይሄንን እሱ ያላቸው በወቅቱ ካህናት ነን ላሉት ሰዎች፣ በወቅቱ የቤተ መቅደስ አገልጋዮች ነን ላሉት ሰዎች፣ በቤተ መቅደስ ደግሞ ተገኝተው እግዚአብሔርን አመልካለሁ ብሎ ለሄዱ ሰዎች ነው፣ ሜዳ ላይ ለተገኙ ሰዎች አይደለም። ወንድሞቼ ከዚህ ውስጥ ብዙ የምንማረው ነገር አለ። እኛ ክርስቲያኖች ነን ስንል፣ እኛ የእግዚአብሔር ሰዎች ነን ስንል ራሳችንን መመርመር ያስፈልጋል፣ ራሳችንን ማየት ያስፈልጋል። ወንድሞቼ መቅለጥ አለ። እነዚህ ሰዎች እኮ የሃይማኖት ሰዎች ናቸው። በኋላ በደንብ መጣበታለሁ። ክርክሩ ላይ እናንተ ባሮች ናችሁ፣ ቃሌ በውስጣችሁ ቢኖር እውነተኛ ደቀ መዛሙርቴ ትሆኑ ነበር፣ እንደ እግዚአብሔር ሐሳብ ትሄዱ ነበር። ያ ቃል ደግሞ እውነትን ያሳውቃችኋል፣ እውነት ደግሞ ከባርነት ነፃ ያወጣችኋል፣ ሕይወት ይሰጣችኋል አላቸው። አያችሁ። ስለዚህ ወገኖቼ ዛሬም እኛ እና በመቅደስ ያሉ ሰዎች ናቸው፣ የተማሩ ሰዎች ናቸው፣ ወይም እግዚአብሔርን ሊያመልኩ የሄዱ ሰዎች ናቸው፣ ግን ሳያቸው ባዶአቸውን ነበር። ወንድሞቼ እኛ ከነሱ ተሽለን ከሆነ መልካም ነው፣ አልተሻልን ከሆነ ግን ራሳችንን ማየት አስፈላጊ ነው። ስለዚህ ምን አላቸው? እውነት ነፃ ታወጣችኋለች አለ። ስለዚህ በዚህ ውስጥ ወገኖቼ ስለዚህ ነው የምንነጋገረው። እና ምንድነው? ስለ እውነትና ከባርነት ነፃ ስለመውጣት። ሰው ደግሞ ከባርነት ነፃ ሲወጣ ሕይወትን ያገኛል። ይሄንን ያላቸው ነፃ ስትሆኑ ሕይወት ይኖራችኋል። አሁን እናንተ ግን ባሮች ናችሁ። ባሪያ ደግሞ ለዘላለም አይኖርም፣ ለዘላለም የሚኖር ልጅ ነው። ልጁ ደግሞ መልሶ ልጁ ደግሞ እናንተ ነፃ ካወጣችሁ እናንተ ነፃ ናችሁ፣ የዘላለም ሕይወት አላችሁ አላቸው። ስለዚህ ወንድሞቼ ቆም ብሎ ማየት አስፈላጊ ነው። ለዚህ ነው እግዚአብሔር መንፈስ ቅዱስ ዛሬም እኔና እናንተን ይህንኑ ነገር ነው የሚለን። ስለዚህ ወገኖቼ እሺ ነፃስ ባንወጣ እንደነሱ የሃይማኖት ሰዎች ነን ሲሉ የሃይማኖት ሰዎች አልሆኑ።
የቤተ መቅደስ ሰው ነን እግዚአብሔርን እናመልካለን እግዚአብሔርን እናገለግላለን ሲሉ እነዚህ ሰዎች አያቸው አይደላችሁም አላቸው ምክንያቱም የኔ ቃል በእናንተ ውስጥ የለም ቃሌ በህይወታችሁ ውስጥ ኖሮ ቢሆን ኖሮ ዕውቀት ይኖራችኋል ዕውቀት ሲኖራችሁ መልካምን በጎውንና እውነቱንና ውሸቱን ትለያላችሁ አሁን እናንተ ግን አይደላችሁ በጨለማ ነው ያላችሁት በድቅድቅ ጨለማ ነው ያላችሁት እናንተ በባርነት የተያዛችሁ ሰዎች ናችሁ አላቸው ምን አሉት ለክርክር ያህል እኛኮ ባሮች ሆነን አናቅም ምንድነው የምታወራው እኛኮ ባሮች ሆነን አናቅም እኛኮ የታላቁ የአብርሃም ልጆች ነን እምነታችን የአብርሃም እምነት ነው አሉት እብረታችን እኮ እኛኮ የሂብሩ እምነት ነው የጁ እምነት ነው ምንድነው የምትለው እኛኮ የአብርሃም የይስሐቅ ያዕቆብ ልጆች ነን እኛ ባሮች ሆነን ስንል አይደላችሁም አላቸው እናንተ የአብርሃም ልጆች አይደላችሁም ይመስላችኋል የአብርሃም ልጆች ብትሆኑ ኖሮ የአብርሃምን ሥራ ትሰሩ ነበር እናንተ ግን አይደላችሁም አብርሃም ሕይወትን ይሰጥ ነበር እናንተ ግን ነፍሰ ገዳይ ናችሁ አላቸው የቤተ መቅደሱ ሰዎች በቤተ መቅደስ የተገኙትን ምእመናን ወደ ክርስትና የመጡትን ምእመናን ጭምር ነው እንደዚህ ያላቸው እናንተ ልትገሉኝ ትፈልጋላችሁ አያሳዝንም ወንድሞቼ የቤተ መቅደስ ሰው ሆኖ የእግዚአብሔር አገልጋይ ነኝ ብሎ ሰውን እገላለሁ ሰው ካለ በጣም ነገሩ ተበላሽ ወንድሞቼ ክርስቲያኖች የተጠሩት የእግዚአብሔር ሰዎች የተጠሩት ሕይወት እንዲሰጡ ነው በተለይ አገልጋዮች አንድ ሰው ካህን ሲሆን አንድ ሰው ዲያቆን ሲሆን አንድ ሰው መምህር ሲሆን አንድ ሰው ቤተ እግዚአብሔር አገለግላለሁ ካለ ሰላም ሚኪ ካለ ወንድሞቼ ሕይወት እንዲሰጥ ነው ለዚህ እኮ ነው ሐዋርያት ምን አላቸው መድኃኒታችን ኢየሱስ ክርስቶስ እነሱ አሳ አስጋሪዎች ነበራቸው አሳ የሚያጠምዱ ሰዎች ነበሩ ምን አላቸው አሳ ማጥመዱን አቁሙ ለኔ ሰው ታጠምዳላችሁ ለኔ ሕይወት ትስቡልኛላችሁ ለእግዚአብሔር መንግስት ሕይወትን ትሰጣላችሁ ብሎ ከሱ ፕሮፌሽን አስወጥቶ ነው ወደዚህ ያመጣቸው ስለዚህ ሐዋርያት ወገኖቼ የተጠሩት ሕይወት እንዲሰጡ ነው ዛሬ ወገኖቼ በትልቅ ደረጃ በጵጵስና በቅስና በድቁና በሰባኪ ወንጌል በቤተ መቅደስ ውስጥ በማገልገል በዝማሬ በተለያየ አገልግሎት ውስጥ እግዚአብሔር ከጠራን ሕይወት እንድናመጣለት ነው ሕይወት ብዙ ነፍሳትን ወደ ክርስቶስ እንድንማርክ ነው እንጂ እንድንገድል አይደለም እንድንበትን አይደለም ስለዚህ ወገኖቼ እነዚህ በቤተ መቅደስ የተገኙ ሰዎች ነፍሰ ገዳዮች ሆኑ የሚያስደንቅ ነው ነፍሰ ገዳዮች ሆኑ በዚህ ጊዜ እኮ ነው እናንተ የአብርሃምን ሥራ አይደለም የምትሰሩት እናንተ የአባታችሁ የዲያብሎስን ሥራ ነው እናንተ የእግዚአብሔር ልጆች አይደላችሁ እኔ የእግዚአብሔር ልጅ ነኝ ከእግዚአብሔር አባቴ ያየሁትን እሰራለሁ እናንተም የዲያብሎስ ልጆች ናችሁ ከዲያብሎስ ያያችሁትን እሰራለሁ ዲያብሎስ ገዳይ ነው እናንተም ገዳይ ናችሁ አላቸው ዮሐንስ ወንጌል ምዕራፍ 8 ነው ያወራው ያለሁት ዮሐንስ ወንጌል ምዕራፍ 8 እውነት እኮ ነው ገዳዮች እኮ ሆኑ ለምሳሌ ዮሐንስ ወንጌል መጀመሪያ ዘር ምዕራፍ 8 ላይ ከቁጥር 1 ጀምራችሁ ስታነቡ አንዲት ዘማዊት ሴት ይዘው መጡለት እዛው ቤተ መቅደስ ጧት ላይ ነው ደብረ ዘይት ነበረ ከደብረ ዘይት ተራራ መጥቶ ቤተ መቅደስ ቁጭ ብሎ ሲያስተምር አንዲት ዝሙት የሰራች ሴት ያመጡለት ነፍሰ ገዳይ እንደሆኑ ላሳያችሁ ለዚህ ነው ገዳዮች ናችሁ እናንተ የእግዚአብሔር ልጆች አይደላችሁ እናንተ የዲያብሎስ ልጆች ናችሁ አላቸው ለምን ቃሌ በእናንተ ውስጥ የለም የእግዚአብሔር ቃል በእናንተ ውስጥ የለም የእግዚአብሔር ቃል በውስጣችሁ በሙላት ቢኖር የእግዚአብሔር ቃል በሙላት ቢኖር ዕውቀት ይኖራችኋል ዕውቀት ሲኖራችሁ ደግሞ እውነተኛውንና ውሸተኛውን መለየት ትችላላችሁ በዛን ጊዜ እውነት አርነት ያወጣችኋል አርነት ስትወጡ ደግሞ ሕይወትን ታገኛላችሁ የዘላለምን ሕይወት ታገኛላችሁ አላችሁ ስለዚህ ወገኖቼ እነዚህ ሰዎች ያስፈራሉ የቤተ መቅደስ ሰው ሆኖ ሰውን የሚገድል ከሆነ የቤተ መቅደስ ሰው ሆኖ የእግዚአብሔር ሰው ሆኖ ያስፈራል ቄስ ገዳይ ከሆነ ያስፈራል ወንድሞቼ ዲያቆን ገዳይ ቢሆን ያስፈራል ምክንያቱም ዲያቆን ቄስ እኮ የተጠራው ወይም ደግሞ አንድ ቤተ መቅደስ በዝማሬ የሚያገለግል ሰው የተጠራው እኮ የአምላኩን ፈለግ ሊከተል ነው የአምላኩ ፈለግ ምንድነው መልኩ እኮ እንደ ክርስቶስ እንዲያበራ ነው የተጠራው መልኩ እኮ እንደ ቅዱሳን እንዲሆን እኮ ነው ቅዱሳን ያንን ያደረጉት
ሲያሳድዳቸው ተሳደዱ አልገደሉም እስጢፋኖስ አልገደሉም ሰው ሲወግሯቸው ሲገድሏቸው ጭምር ጌታ ሆይ የሚያቁትን የሚያደርጉትን አያቁም ነው ያሉት ከአባታቸው ክርስቶስ አይተው እሱ እንደዛ ነው ምክንያቱም እሱ ሞቶ ነው ያዳነን እንጂ በወቅቱ በአይኑ ጥቅሻ መላእክትን ቢጠራ ያንን ሁሉ ስንት ማድረግ የሚችል ግን ሞትን ከፍቅሩ የተነሳ ከእውነት የተነሳ ለኛ ሊያስተምረን ጭምር አንድም ሞቶ ሊያድነን ሁለትም ሊያስተምረን ጭምር ሞቶ ህይወትን ሰጠን እኛን ደግሞ አገልጋዮች ነው ሞተን ህይወትን እንድንሰጥ ነው እንጂ ህይወትን እንድናጠፋ አልተጠራንም ስለዚህ ወገኖች በቤተ መቅደስ የነበሩት ሰዎች በባርነት የተያዙ ነበር እኛ ባሮች አይደለንም አሉት ናችሁ ባሮች ባትሆኑ ኖሮ እናንተ የኃጢአት ባሮች ናችሁ እናንተን ነፃ የሚያወጣው ቃሌ ነው የእግዚአብሔር ቃል ነው ቃሌ እናንተ ውስጥ በሙላት ቢኖር እናንተ እውነተኛ ደቀ መዛሙርቶቼ ናቸው አላቸው ዋው ወንድሞቼ ምንድነው ያላቸው የኔ ቃል የእግዚአብሔር ቃል በእናንተ ውስጥ በሙላት ቢኖር ተከታዮች ናቸው እውነተኛ አለበለዚያ ተከታይ ናችሁ ግን ውሸተኛ ተከታይ ናችሁ ዛሬም የእግዚአብሔር መንፈስ እንደዚህ ይለናል ሚኪ ቃሉ በእውነት ከልባችን ውስጥ ካለ የእግዚአብሔር ቃል በሙላት ካለበት እኛ በዛ ቃል እንደ እግዚአብሔር የምንጓዝ ከሆነ እውነተኛ የክርስቶስ ደቀ መዛሙርት ነን አለበለዚያ ውሸተኞች ነን አያችሁ ምንድነው ያላችሁ ቃሌ እናንተ ውስጥ ምንድነው ያላችሁ ኢየሱስም አለ ቁጥር ምዕራፍ 8 ቁጥር 31 ዮሐንስ ወንጌል ምዕራፍ 8 ቁጥር 31 በደንብ አርጋችሁ ስሙ የራሴን አልጨምርበትም የራሴን ብጨምርበት እዳ አለብኝ ወዮልን የራሳችንን የጨመርን ሰዎች እዳ አለብን ስለዚህ ምን ይላል ዮሐንስ ወንጌል ምዕራፍ 8 ከቁጥር 31 32 ኢየሱስ ያመኑትን አይሁድ ቅድም እንዳልኩ ሶስት ክፍሎች ናቸው የመጡት ፈሪሳውያን ሰዱቃውያን ነበሩ የአይሁድ እምነት የሚከተሉ ሰዎች ነበሩ ወደ ክርስትና የመጡ ሰዎች ነበሩ እንደዚህ አላቸው በተለይ ክርስቲያኖች ወደ ክርስትና የመጡ ስሙ አላቸው እዚህ ጋር ሊነግራቸው የፈለገው እውነተኛ ደቀ መዝሙር ማን ነው እውነተኛ ክርስቲያን ማን ነው እውነተኛ አገልጋይ ማን ነው የሚለውን ነው የመለሰው እንደዚህ ነው ያለው ኢየሱስም ያመኑትን አይሁድ እናንተ በቃሌ ብትኖሩ በኔ ቃል እናንተ በቃሌ ብትኖሩ በእውነት ደቀ መዛሙርቶቼ ናቸው ሚኪ ትሰማለህ ኢየሱስ ክርስቶስ እኔና አንተን እንደዚህ ይለናል ልጆቼ በቃሌ ብትኖሩ አንደኛ ቃሌ ቢሞላባችሁ በዛ ቃል ውስጥ በመትችሉ to the best of your ability በቃሌ ብትኖሩ ማስመሰልን ብታቆሙ እውነተኛ ብትሆኑ እናንተ እውነተኛ ደቀ መዛሙርት ናችሁ የምታስመስሉ ከሆነ ውሸተኛ ደቀ መዛሙርት ናችሁ ትርጉም አሁን ራሳችንን መጠየቅ ነው ሰዎችን ወደ ሰዎች አንመልከት ወገኖች እኔ ስለ ሰዎች አላየም ከነ ስለ ራሴ ነው ማስበው ዳቱም ወገኖች አንድ ቀን በክርስቶስ ፊት ሁላችን እንቀበላለን የዘራነው ሁላችን እናጭዳለን እውነት የዘራን ይቀበላል ሐሰት የዘራን ይቀበላል ዛሬ ቀኑ ጨለማ ነው እውነተኛና ውሸተኛው አይታወቅም ግን ወገኖቼ ከልቤ እላችኋለሁ ሁላችንም የዘራነው አባታችን የዘሩትን ይለቅማሉ ወንድማችን የዘራውን ይለቅማል እቺ እስጢፋኖስ የዘራችውን ተለቅማለች ወንድሜ ሚኪ የዘራውን ሁላችን የዘራነውን አንድ ቀን ይሰጠናል ልባችንን እንዳናስት በእግዚአብሔር ማንንም ሰው መቀለድ አይችልም ለዚህ ነው እንግዲህ ምን አለ ኢየሱስ ያመኑትን አይሁድ እናንተ በቃሌ ብትኖሩ በእውነት ደቀ መዛሙርቴ ናችሁ ራሳችንን ጠይቅ እኛ የኢየሱስ ክርስቶስ እውነተኛ ደቀ መዛሙርት ነን ወንድሞቼ ከሆናችሁ እግዚአብሔር ይመስገን ከሆነን እግዚአብሔር ይመስገን በሱ ቃል የምንኖር ከሆነ አንደኛ ቃሉን የምናውቅ ከሆነ ቃሉን ካወቅን በኋላ በቃሉ የምንኖር ሰዎች ከሆነ እውነተኛ ደቀ መዛሙርት ነን ነገር ግን ወንድሞቼ ቃሉን የማናውቅ ከሆነ በአሉ የምንኖር ከሆነ እንደ እግዚአብሔር ሐሳብ የማንኖር ከሆነ ከንቶች ነን እኔ አይደለሁም ያልኩት አላሱ በቃሌ ብትኖሩ ማለት አድርጉ ያልኳችሁን ብታደርጉ አታድርጉ ያልኳችሁን ብትተው እናንተ እውነተኛ ደቀ መዛሙርት ናችሁ እናንተ እውነተኛ የክርስቶስ ተከታዮች ናችሁ እናንተ እውነተኛ ክርስቲያኖች ናችሁ አለበለዚያስ በውሸት በአሉ
የምትኖሩ ዝም ብሎ የምትሄዱ የተነገረ መስማት መልካም ነው የተነገረውን ነገር ማታጣሩ ከሆነ መቅለጥ አለ እናንተ ውሸተኛ ምክንያቱም ውሸተኛ ደቀ መዝሙር ዋጋ ይከፍላል ወንድሞች ዛሬ ቀኑ ጨልሟል ልክ ነው እውነተኛና ውሸተኛው መለየት አይቻልም ስለዚህ ምን አላቸው እንደዚህ አለ ዮሐንስ ወንጌል ምዕራፍ 8 ቁጥር 31 ኢየሱስ ያመኑትን አይሁድ እናንተ በቃሌ ብትኖሩ በእውነት ደቀ መዛሙርቴ ናችሁ ሌላ ነገር ይዛችሁ ባትሄዱ ወንድሞች ራሳችንን ዛሬ እንጠይቅ እኔ ግን የኢየሱስ ክርስቶስ እውነተኛ ደቀ መዝሙር ነኝ ተከታዩ ነኝ ወይስ ሐሰተኛና ማስመሰል ነኝ እንጠይቅ ምን አለ ለራሳችን ነው ለኔ እኮ አይደለም ለራሳችሁ ጠይቁ እኔም ራሴን ጠይቃለሁ ደሞ ጥሩ ነው ልካው አይ አንተ እውነተኛ ነህ ሲልን ደስ ይላል መልካም ነው እንቀጥልበት ግን ሳይ ውስጣችን መንፈስ ቅዱስ ሲነግረን ነው አንተ አስመሳይ ነህ አንተ ውሸተኛ ነህ አንተ የኃጢአት ባሪያ ነህ ካለን ግን እናስተካክለው that's a point በቃ እናስተካክለው ከባድ እኮ አይደለም ወንድሞቼ ስለዚህ ምን አለ ኢየሱስ ያመኑትን አይሁድ እናንተ በቃሌ ብትኖሩ በእውነት ደቀ መዛሙርቶቼ ናችሁ አው በእውነት በቃሌ ብትኖሩ ዕውቀት ይኖራችኋል ቁጥር 32 ላይ ደግሞ እውነትን ታውቃላችሁ በቃሌ የሚኖር ሰው እውነትን ያውቃል እውነት ደግሞ ነፃ ታወጣችኋለች በቃይነን እኮ ነው ያለው ከምንድነው ነፃ የምታወጣን ከባርነት የምን ባርነት የኃጢአት ባርነት የማያቅሰው በኃጢአት ውስጥ ይኖራል በአሉ የሚኖር ሰው በኃጢአት ውስጥ ይኖራል አያቅማ እንዲህ ነው ሲሉት በዚህ ጋር ይሄዳል እንዲህ ነው ሲሉት በዚህ ጋር ይሄዳል በቃ እሱ ወንድሞቼ መስማት መልካም ነው መማር መልካም ነው ማጣራት ግን ትልቅ ነገር ነው መቅለጣል እንደዚህ ያለ ቁጥር 32 ላይ እንግዲህ ምን አለ በቃሌ ብትኖሩ በእውነት ደቀ መዛሙርቶቼ ናችሁ እውነትንም ታውቋታላችሁ አያችሁ በእግዚአብሔር ቃል የሚኖር ሰው እውነትን ያውቃል እውነትንም ታውቃላችሁ ያቺ እውነት ደግሞ እናንተን ነፃ ታወጣችኋለች ነፃ ስትወጡ ደግሞ ሕይወትን ታገኛላችሁ ያውም የዘላለም ሕይወት ይሄ ነው በቃ መልእክቱ ይሄ ነው ርዕሳችን ምንድነው ያለው እውነት ነፃ ታወጣችኋለች እውነት ከባርነት ነፃ ታወጣችኋለች እሱ ያለው ይሄንን ለማን ነው ያላቸው በዛን ወቅት በቤተ መቅደስ የሚያገለግሉ ካህናትን ፈሪሳውያን ሰዱቃውያንን ሁለተኛ የአይሁድ እምነት የሚከተሉ በቤተ መቅደስ ለነበሩ ምእመናን የዛለት ያስተማር ሶስተኛው እሱን የተከተሉ ከአይሁድ እምነት ወደ ክርስትና ለመጡት ሰዎች ነው እንደዚህ ያላቸው ስለዚህ ወገኖቼ በዚህ ትምህርት ውስጥ ምናልባት እግዚአብሔር ነው የሚያስተምረን እኔ ምን ያህል ጊዜ በዚህ ትምህርት እንደምቆይ አላውቅም እንዳስተማረኝ መጠን ነው ለእናንተ መማካፈለው ስለዚህ ብዙ ነገሮችን እናያለን ለምሳሌ እውነት ማለት ምንድነው እውነት ነፃ ታወጣለች ይባል ምን ማለት ነው እንዴት አድርጋ ነው ነፃ የምታወጣን እኔ የክርስቶስ እውነተኛ አገልጋይ ነኝ አይደለሁም ምናየው ነገሮች ናቸው ከባርነት እንዴት ነው ነፃ የምንወጣው ባርነት እዚህ ጋር የተባለው የኃጢአት ባርነት ነው ወንድሞቼ ይሄንን እንማራለን አያችሁ ራሳችንን እንመረምራለን እኔ በእውኑ ነፃ ሰው ነኝ ባሪያ ነኝ ይሄንን ደግሞ እውነትን ማግኘት ጥቅሙ ምንድነው ቤኔፊቱ ምንድነው ባናገኛትስ ወገኖቼ እዚህ ጋር ስሙ እውነትን ባናገኛት ችልንገራችሁ እውነትን ባናገኛት እንጠፋለን መጣበታሉ ቃሉን አነብላችኋለሁ ኤግዛክትሊ እውነትን ያላገኙ ሰዎች ይጠፋሉ አትዘይድ እውነትን ያላገኙ አግኝተው ያለያዟት ይዘዋት ያልኖሩባት ሰዎች አትዘይድ ይጠፋሉ ነው ለዚህ ምን ያስፈልጋል ዕውቀት ያስፈልጋል ዕውቀት ደግሞ የማን ዕውቀት የእግዚአብሔር ዕውቀት የእግዚአብሔር ቃል ማወቅ ያስፈልጋል ጩሉሌዎች እንዳይጫወቱ በዚህ ዘመን እኮ ጩሉሌ በጣም ብዛት አለ ጩሉሌ ስለዚህ ወገኖቼ እኔ በዚህ ትምህርት ውስጥ በተለይ እውነትን እንድናቅ የትምህርቱ ዓላማ እውነትን እንድናቅ ወንድሞቼ ካወቅን ደግሞ በእውነት እንድንኖር እንደዛ በሚሆነ ሰዓት እውነት አርነት ታወጣናለች አርነት ማለት ከባርነት ከኃጢአት ነፃ እንወጣለን ከኃጢአት ነፃ ስንወጣ ደግሞ የዘላለምን ሕይወት እናገኛለን በነገራችን ላይ ለቸኮላችሁ የዚህን ትምህርት መሰረታዊ ነገር በአንድ ደቂቃ ውስጥ ልንገራችሁ ምን ማለት ነው what is this all about ይሄ ምንድነው ብላችሁ ብትሉኝ በዛን ወቅት በሃይማኖት ውስጥ አለን እኛ የእግዚአብሔር ሰዎች ነን ብለው የሚኖሩ ሰዎች ነበሩ እኛ አገልጋዮች ነን ብለው የሚኖሩ ሰዎች ነበሩ ለነዚህ ሰዎች ግን እነዚህ ሰዎች እውነተኛ ሕይወታቸውን ኢየሱስ ክርስቶስ ያየው
አንደኛ የእግዚአብሔር አገልጋዮች አልነበሩ የሃይማኖት ሰዎች ነን ይላሉ እንጂ ህይወታቸው የአህዛብ አይነት ህይወት ነው የእግዚአብሔር ሰዎች ነን ይሉ ነበር እንጂ ስራቸው የዲያብሎስ እነሱ የዲያብሎስ ልጆች ነበሩ እነሱ ነው እንግዲህ ምን አላቸው ቃሌ በእናንተ በሙላት ይኖር ቃሌ በሙላት ሲኖር እውነትን ታውቃላችሁ እውነትን ስታውቁ እውነት ደግሞ ነፃ ታወጣችኋለች ነፃ ስትሆኑ ደግሞ የዘላለምን ህይወት ታገኛላችሁ ብሎ ያለው ለነሱ ነው ሙሉ ታሪኩን የዮሐንስ ወንጌል ምዕራፍ 8 አንብቡ አሁን በነገራችን ላይ ዕውቀት አስፈላጊ ነገር ነው የዚህም ዓለም ዕውቀት ያስፈልጋል ሰማያዊ በተለይ ዋናው የእግዚአብሔር ዕውቀት በእግዚአብሔር ቃል የመሞላት ዕውቀት በጣም አስፈላጊ ነው እግዚአብሔር ራሱ እኮ ይላል ስለ ዕውቀት ህዝቤ ዕውቀት በማጣት ጠፋ ይላል ካህናቶቼ ዕውቀትን በመጥላት ጠላኋቸው ይላል አነበላችኋለሁ በምንም ተአምር የወጣ ነገር አላወራችሁም ከዚህቹ ከእግዚአብሔር ቃል አልወጣም ምክንያቱም በኋላ እኔ አበሳው ውስጥ መግባት አልፈልግም አስተማሪ የሆነ ሰው ወይም ቃሉን የሚያስተምር ሰው ሁለት ዕዳ አለበት አንድ የራሱ ኃጢአት አለበት ሰዎችን ቢያሳስት ደግሞ በሰዎች ይጠይቃል እንደዚህ ይላል እግዚአብሔር ቃል ዕውቀት አልባ ስለሆነ ህዝብ ሲናገር እነሆ ህዝቤ ዕውቀት በማጣት ጠፍቷል እነሆ ካህናቶቼ ዕውቀትን ጠልተዋል ለካ ካህናትም ዕውቀትን ይጠላሉ ስለዚህ ዕውቀትን የጠላ ካህናት ዝም ብሎ ተረተረት ያወራል የሌለ ነገር ፈጥሮ ያወራል አላ ይሄን ቃል ይውላችሁ አንብቡ ይሉና ከኪስ ያወጣውት አይደለም ትንቢተ ሆሴዕ ምዕራፍ 4 ቁጥር 6 ላይ እንደዚህ ይላል ዕውቀት አስፈላጊ ነው ዕውቀት እውነትን እንድናገኝ ያደርገናል እውነት ደግሞ ነፃ ታወጣናለች ነፃ ስንወጣ ህይወትን እናገኛለን ያው የዘላለምን ህይወት ትንቢተ ሆሴዕ ምዕራፍ 4 ቁጥር 6 ላይ እንደዚህ ይላል እግዚአብሔር ህዝቤ ዕውቀት ከማጣቱ የተነሳ ጠፍቷል ዛሬም ራሳችን ጠይቅ አለን ወይስ ጠፍተናል ህዝቤ ዕውቀት ከማጣቱ ዕውቀት is important ዕውቀት ከማጣቱ የተነሳ ጠፍቷል አንተም ዕውቀትን ጠልተሃልና ካህኔ እንዳትሆን እጠራሃለሁ ካህን ደግሞ ዕውቀቱን ጠልቷል ካህን ሆኖ ዕውቀት የሚጠላ አንተም ካህን ሆይ ካህን ሆነ ዕውቀቴን ጠልተሃልና ክህነትህን እጠላለሁ ይመስልሃል የቀደስ አልቀበለውም ይመስልሃል ምስጋና ያቀበልክ አልቀበለውም ለምን ዕውቀትን ጠልተሃል በእውነት አይደለም አስመሳይ ነህ እውነተኛ አገልጋይ አይደለም እውነተኛ ተከታይ አይደለም አስመሳይ ነህ እኔ ካህን ምን ይላል ህዝቤ ዕውቀት ከማጣት የተነሳ ጠፍቷል አንተም ዕውቀትን ጠልተሃልና እኔ ካህን እንዳትሆነኝ እጠላሃለሁ የአምላክህን ሕግ ረስተሃልና እኔ ደግሞ ልጆችህን እረሳለሁ አይደለም አንተ ልጆችን እረሳለሁ ስለዚህ ወገኖቼ ዕውቀት አስፈላጊ ነገር ነው ሞኛቱ ዕውቀት በጣም አስፈላጊ ነገር አይደለም የእግዚአብሔር ዕውቀት በጣም አስፈላጊ ነው እጅግ አስፈላጊ ነው ምክንያቱም እናወራው ያ የእግዚአብሔር ዕውቀት የዘላለም ህይወት እንዲኖረን ያደርጋል አይደለም የእግዚአብሔር ዕውቀት ዓለማዊ ዕውቀት ራሱ እኮ አስፈላጊ ነው isn't what እነዚህ ፈረንጆች ምንድነው የሚሉት knowledge is the power ይላል what does that mean of course knowledge is the power ዕውቀት ያለው ሰው ዕውቀት እኮ የሀብት ምንጭ ነው ዕውቀት እኮ የስልጣን ምንጭ ነው ዕውቀት እኮ የኃይል ምንጭ ነው ሞኝና እንዴ ዕውቀት ያስፈልጋል አይደለም ዋና የእግዚአብሔር ዕውቀት በዚህ ምድርም ስንኖር ዕውቀት ያላቸውና ዕውቀት የሌላቸው የተማሩና ያልተማሩ ሰዎች እኩል አይደሉም ይሄንን አሁን ለእናንተ ለምን እነግራለሁ ስለዚህ ወገኖቼ መድኃኔዓለም ክርስቶስ ዕውቀት ይኑራችሁ የትኛው ዕውቀት የእግዚአብሔር ዕውቀት ይኑራችሁ ብሎ አለ ስለዚህ አሁን የተነሳንበት ርዕሳችን ምንድነች እውነት ነፃ ታወጣችኋለች ብሎ መድኃኔዓለም ክርስቶስ በቤተ መቅደስ ያስተማረው ነው በዚህ ውስጥ ይገርማችኋል 7 እንቁ የሆኑ ነገሮችን ተናገረ ኢየሱስ ክርስቶስ 7 ምንድነው አንደኛ ምን አለ መሰላችሁ መሰረታዊ ስሙ አላችሁ በቃሌ ብትኖሩ እናንተ እውነተኛ ደቀ መዛሙርት ናችሁ በቃሌ ብትኖሩ እናንተ የኔ ተከታዮች ናችሁ በቃሌ ብትኖሩ እናንተ እውነተኛ ክርስቲያኖች ናችሁ አለበለዚያስ በእግዚአብሔር ቃል የማንኖር በአሉ የምንኖር በተረት ህይወት የምንኖር
እንደ እግዚአብሔር ሐሳብ የማንሄድ ከሆነ ካልሆነ ወገኖች እንቀልጣለን። በቃሌ ብትኖሩ ምክንያቱም ውሸተኞች በስተዋላ በቃሌ ብትኖሩ የኔ እውነተኛ ደቀ መዛሙርት ናችሁ። በቃሌስ ባትኖሩ በዓለም ወሬስ ብትኖሩ ትቀልጣላችሁ። ምን አለ ቀጠለና ሁለተኛው መሰረት ይሄ ቃሌ ደግሞ በቃሌ ደግሞ ብትኖሩ እውነትን ታውቃላችሁ። እውነት ይገለጥላችኋል። እውነትን ታውቃላችሁ ማለት እግዚአብሔር የሚፈልገውንና እግዚአብሔር የማይፈልገውን ለይታችሁ ታውቃላችሁ በቃሌ ብትኖሩ። ሁለተኛ እውነትን ስታውቁ ደግሞ እቺ እውነት ምን ታደርጋለች? እውነት ደግሞ አርነት ታወጣችኋለች፣ ነፃነት ታወጣችኋለች። ከባርነት ነፃ የምን ባርነት? ያ ከኃጢአት ባርነት ነፃ ትሆናላችሁ። ከኃጢአት ባርነት ነፃ የወጣ ሰው ምን ይሆናል? ሕይወትን ያገኛል፣ ያውም የዘላለምን ሕይወት። ስለዚህ እውነት ደግሞ አርነትን ታወጣችኋለች። ሶስት አራተኛ እነሱ የመለሱት አንድ ነገር እኛ እኮ ባሮች አይደለንም ማለት አልገባቸውም እነሱ። እኛ ባሮች አይደለንም ምንድነው ነፃ ታወጣችኋለች የምትለን? እኛ ባሮች አይደለም ናችሁ። ግን እናንተ የምትሉት ባርነት እኛ እኮ የአብርሃም ልጆች እንደ ባሪያዎችም ሆነን አናውቅም። አንዳንዴ እንዴት እንደሚያስቡ አይገባኝ። ስንት ጊዜ ባሮች ሆነው እንዴ ኢቭን እኔ እኮ ሰው ይገርም። ግን እሱ ምን አላቸው? ኖ የማወራው የፊዚካል የሥጋ ባርነት ሳይሆን እናንተ የኃጢአት ባሮች ናችሁ። እግዚአብሔርን የምታገለግሉ ይመስላችኋል፣ ግን አይደለም። አታገለግሉም። እናንተ ዲያብሎስን ለምን ሰው ትጠላላችሁ? ሰው ትገድላላችሁ። ቅድም ያነሳሁላችሁ የዛች የዘማዊት ሴትዮ እኮ አመጡና ይቹትል የሙሴ ሕግ ትገደል ይላል ስለዘሞተች እና አንተ ምን ትላለህ አሉ። ቸኩለዋል ሊገሏት። በነገራችን ላይ እሷን መግደል ብቻ አይደለም፣ እነዚህ አገልጋዮች ናቸው ነገርኳችሁ። እነዚህ ጥሩ ምእመናን ናቸው፣ በቤተ መቅደስ ያሉ ሰዎች ናቸው ማለት ካህናቱ ህዝቡ አንድ ላይ ነው ይዟት የመጣው። ግን ፌር ሰዎች አልነበሩም፣ ፍትሃዊ አልነበሩም። እቺ ሴትዮ ዝሙት ስትፈጽም ከንፋስ ጋር አይደለም ከወንድ ጋር፣ ወንዱን አልያዙት። በዚህ ላይ ደግሞ ያመጣበት ምክንያት እውነት ለሙሴ ሕግ ቅናት ይዟቸው ሳይሆን ኢየሱስ ክርስቶስ ራሱን ሊያጠምዱት ፈልገው ነበር ነው የሚለው ቃሉን ስታነቡት ዮሐንስ ወንጌል ምዕራፍ 8 ከአንድ ጀምራችሁ አንብቡት። ያመጡበት ምክንያት ምን ይላል ብለው ሊያጠምዱት ልክ ዛሬ እኛ ቃሉን የምንሰማው የእግዚአብሔር ቃል በልባችን ተጽፎ የዘላለም ሕይወት እንድናገኝበት ሳይሆን እከሌ ምን ተናገረ ለልና ጠምድ ነው። እንዲህ የሚያስብ ሰው የከሰረ ሰው። ሰዎች አባ ከሌ ምን አስተማሩ ወንድም ከሌ ምን አስተማረ ብለህ ቆነ ቀኑን ሙሉ የምትለው አትድከም፣ ከስራላ አንተ ወንድም። ለማጥመድ ከሆነ ሐሳብህ እከሌ ምን አስተምሯል፣ አባ ምን አስተምሯል፣ ወንድም ከሌ ምን አስተምሯል ለማጥመድ ከሆነ እዛን ሰዓት እነዛ ካህናት እሱ ሊያጠምዱት ነበር ይላል። አነብላችኋለሁ ከራሴ አላለ ጎንበስ ብሎ ጻፈ ነው የሚለው። ጎንበስ ብሎ ጻፈና ከናንተ መካከል ኃጢአት ያልሰራ የመጀመሪያውን ድንጋይ ወርውርባት አለ። ግን በደለኞች ነበሩ፣ ኃጢአተኞች ነበሩ፣ ሐኬተኞች ስለነበሩ ሁሉም ጥለው ጠፉ። ከሳሾችሽ የት ሄዱ? ምንድነው ያለው? ሕግ አስከባሪ የእግዚአብሔርን ቃል ጠባቂዎች አላላቸው፣ ከሳሾችሽ ያቃላ። ዛሬም የእግዚአብሔር መንፈስ ቅዱስ በሆነ ባልሆነው በእውነት የእግዚአብሔርን ቃል የሚያስተምሩ ሰዎችን የሚከሱት ከሳሾች ናቸው። መክሰስ ደግሞ የዲያብሎስ ሥራ ነው። የእግዚአብሔር የሆነ ሰው ለሰው ይጸልያል። የእግዚአብሔር የሆነ ሰው ያ ሰው እንዲማር እንዲመለስ ያደርጋል። ክስ የሰይጣን ነው፣ ምህረት የእግዚአብሔር ነው። በደንብ መረዳት ያስፈልጋል። ለዚህ ነው በእግዚአብሔር ቃል ተሞሉ። የእግዚአብሔር ቃል ስትሞሉ እውነት በውስጣችሁ ይሞላል። እውነት ሲሞላ ነፃ ታወጣችኋለች። ስለዚህ እኔም አልፈርድሽብሽም፣ ግን ካሁን ወዲያ አንቺም ተጠንቀቂ፣ ሁለተኛ ኃጢአት አትስሪ አላት። እነዚህ ሰዎች ቅድም እንዳልኳችሁ ባሮች አይደለም፣ ባሮች ናቸው። ለምን? ሰው ለመግደል የቸኮሉ፣ የራሳቸውን ኃጢአት የደበቁ ግን ሰውን ለመግደል የቸኮሉ። እኛስ እንዴት ማህሪዎች ነን? እከሌ አሁን ዲያቆን እስጢፋኖስ ቢያጠፋ ምህረት እናደርግለታለን? መምህር እከሌ ሲያጠፋ ምህረት እናደርጋለን ወይስ ለመግደል ነው የምንቸኩለው?
ምህረት አድርገን ሰውየው እንዲማር በመምከር ስለሱ በመጸለይም ካደረግን የእግዚአብሔር ሰዎች ነን። ለመግደል ለማሰናከል ምን ይልኩ ይሄ ዲያብሎስ ስራ ነው። ለዚህ እኮ ነው እነሱ እኮ ካህናት ናቸው እንደኛ አገልጋዮች እኮ ነበሩ። ለዚህ ነው እናንተ ባሮች ናችሁ የምንኛ ባሮች አሉ የኃጢአት ባሮች። እንዴት ብለው አንደኛ እኔ እንኳን ለመግደል ተፈልጋል ኢየሱስ ክርስቶስን እኮ ለመግደል ፈለጉ መጨረሻም ገደሉት በውሸት። ማን የገደለው? ካህናት አይደል እንዴ? አገልጋዮች አይደል ያሳልፈው ሰጡ? ስለዚህ ወገኖች አገልጋዮች ዛሬ መጠንቀቅ አለብን። እኛ ባሮች አይደለን ማለት። አምስተኛ ላይ ምንድነው ያላቸው? ባሮች አይደለም ሲሉ ኖ ስሙኝ ኃጢአት የሚያደርግ ሰው ሁሉ የኃጢአት ባሪያ ነው። የኃጢአት እስረኛ ነው። ካልተፈታ ደግሞ ነፃ ካልወጣ ደግሞ ያ ሰው ከነ ኃጢአቱ ለዘላለም ፍርድ ይገባል። ስለዚህ ኃጢአትን የሚያደርግ ሁሉ የኃጢአት ባሪያ ነው። ባሪያ የሆነ ሰው ደግሞ ወገኖች የኃጢአት ባሪያ የሆነ ከባርነት ነፃ ካልወጣ ወደ ጥፋት ይገባል። ወደ ጥፋት ይገባል። ወደ ዲስትራክሽን ይጠፋል። ለዘላለም ህይወትን ማጣት አለ። ለና መጨረሻ ላይ ምንድነው ያላችሁ? አያችሁ አላቸው እናንተ አገልጋይ ነን የምትሉ ካህናት፣ እናንተ እግዚአብሔርን አመልካለሁ የምትሉ ምእመናን፣ ወደ ክርስትናም የመጣችሁ በደንብ አርጋችሁ ስሙ። እኔ ኢየሱስ ክርስቶስ የአባቴን ስራ ነው የምሰራው። የእግዚአብሔርን ስራ ነው የምሰራው። እናንተ ግን ነፍሰ ገዳይ የነፍሰ ገዳዩ የአባታችሁ የዲያብሎስን ስራ ነው የምትሰሩት። መግደል ነው ሐሳባችሁ፣ ህይወት መስጠት አይደለም ብሎ አላቸው። አያችሁ እና በዛን ወቅት ለምንድነው እውነት ነፃ ታወጣቸዋለሁ ያላቸው? እነዚህ ሰዎች እንዳልኳችሁ የሃይማኖት ሰዎች ነን እያሉ ግን የሃይማኖት ሰዎች አልነበሩም። አገልጋዮች ነን ብለው የእግዚአብሔር አገልጋዮች አልነበሩም፣ የሰይጣን እንጂ። ዛሬም ወንድሞቼ ስለነሱ አውርተን መሄድ ሳይሆን እኔም ራሴን በዚህ ቃል እንድመረምር እናንተም ይሄን ቃል ሰምታችሁ እኔ ግን እንዴት ነኝ ብለው እንድንመረምር ነው። ተመርምረን ራሳችንን እንድናስተካክል። ስለዚህ እነዚህ ሰዎች ግን በነፃነት ያሉ መስሏቸው በሃይማኖት ውስጥ ያሉ መስሏቸው አንደኛ ባሮች ናቸው፣ በነፃነት ውስጥ አልነበሩ። ሁለተኛ በሃይማኖት ውስጥ አልነበሩ፣ የአሕዛብ ህይወት ነበራቸው። በእነሱ ቤት በጽድቅ ህይወት ውስጥ ያሉ መስሏቸዋል። ወገኖች በኃጢአት ህይወት ውስጥ ናቸው። ዛሬኛው ስንቶቻችን በጽድቅ ህይወት ውስጥ ያለን ይመስልናል? ገበሬው እንዳለ ያለሽ ይመስልሻል? ተበልተሻል ቀሻል አለ ክምሯን አይቶ። ምክንያቱም ሲበደር ሲበላ ከርሞ ቢወቃም እዳን የሚከፍልበት። ስለዚህ ክምሩን አየን፣ አይ ክምሬ ያለሽ ይመስልሻል? ተበልተሻል ቀሻል። ወገኖች ተበልተናል ቀን ይሁን ራሳችንን እንመርምር፣ ራሳችንን እንድናይ ለማስታወስ ነው። ስለዚህ በጽድቅ ህይወት ውስጥ ያሉ መስሏቸዋል፣ ግን አልነበሩም። እነዚህ ሰዎች እግዚአብሔር አባታቸው አብርሃም ጻድቁ አብርሃም የእግዚአብሔር ሰው አብርሃም አባታቸው እግዚአብሔርን ደግሞ አባታቸው መስሏቸው ነበር፣ ግን አይደሉም። እነሱ የአብርሃም ልጆች አይደሉም። ለምን? የአብርሃምን ስራ አልነበረም የሚሰሩት። እነሱ የእግዚአብሔር ልጆች አልነበሩም። ለምን? የእግዚአብሔርን ሳይሆን የዲያብሎስን ስራ። ለምን? ኢየሱስ ክርስቶስን ራሱ ሊገሉት ይፈልጉ ነበር። የዛለት ሊይዙት ሲሉ ከመካከላቸው አመለጠን የሚለው እዚህን ቃል ገዳዮች ናችሁ ነው ያላቸው። ስለዚህ ወገኖቼ ይሄ ነው እንግዲህ ወደ ቃሉን ላንብብላችሁና ትምህርቱን ለዛሬ ላቁ። ይህንን ቃል ሙሉውን የምታገኙት አሁን የተነጋገርነውን በዮሐንስ ወንጌል ምዕራፍ 8 ከቁጥር 30 እስከ 44 አንዱ እንደዚህ ይላል። ይህን ሲናገር ብዙዎች በሱ አመኑ። ዳልኳችሁ ጧት ደብረ ዘይት ነበረ። በጧት ነው ወደ መቅደስ የመጣው። መቅደስ ቁጭ ብሎ እያስተማረ ነው። አንዲት ዘሙታዊ በዝሙት የተያዘ ሴትዮ አመጡለት። ከዛ የቀጠለ ነው እንግዲህ። ይህን ሲናገር ብዙዎች በሱ አመኑ። ኢየሱስ ያመኑትን ግን እንደዚህ አላቸው፣ ያመኑትን አይሁድ በቃሌ ብትኖሩ በእውነት እናንተ የኔ ደቀ መዛሙርት ናችሁ፣ በእውነት እናንተ የኔ ተከታዮች ናችሁ። ምን ስትሆኑ? በቃሌ ብትኖሩ። አድርጉ እንዳልኩት ብታደርጉ፣ አታድርጉ እንዳልኩት ባታደርጉ። በቃሌ ብትኖሩ በእውነት ደቀ መዛሙርቶች ናችሁ። እውነትን በዛን ሰዓት ታውቃላችሁ፣ እውነት ደግሞ ራሷ አርነት ታወጣችኋለች። እነሱም መለሱና ይላል ቁጥር 33 የአብርሃም ዘር ነን፣ ለአንድስ እንኳን ከቶ ባሪያ ሆነን ባሪያዎች አልሆንም፣ አንተ አርነት ትወጣላችሁ እንዴት ትለናለህ አሉት። እኛ እኮ አብርሃም ልጆች ነን አሉ። ልካውን እኛ እኮ ኦርቶዶክሳውያን ነን። የኦርቶዶክስ አባቶቻችን ህይወት አለብን የለብንም ጥያቄ ነው ለሁላችን። ሁላችንም እንፈክራለን።
የቅዱሳን አባቶቻችን ህይወትኛ ውስጥ አለ የለም ሌላ ጉዳይ ነው ግን ሁላችንም እንፎክራለን ስንከፈት ግን ስለዚህ እንደዚህ አሉ እነዚህም ሰዎች ምን አሉ የሃይማኖት ሰዎች ነን ለማለት ፈልገው የአብርሃም ዘር ነን ለአንድ እንኳን ከቶ ባሪያዎች አልሆንም አንተ አርነት ትወጣላችሁ እንዴት ትለናለህ ኢየሱስ መልሶ እንደዚህ አለ እውነት እላችኋለሁ ኃጢአት የሚያደርግ ሁሉ የኃጢአት ባሪያ ነው እኔ ስለ ፊዚካል ባርነት ይሄ በመድር ላይ ሰው ስለሚሸጡ ባርነት አይደለም ማወራችሁ እናንተ እግዚአብሔር ሰዎች ነን ስትሉ እናንተ ሃይማኖት ሰዎች ነን ስትሉ እናንተ አገልጋዮች ነን ስትሉ ግን የኃጢአት ባሮች ናችሁ ዝም ብላችሁ ነው የምትደክሙት አላችሁ ቁጥር 35 ላይ ባሪያ ደግሞ ለዘላለም አይኖርም ማለት ነው በዘላለም የሚኖር ልጅ ባሪያ ለዘላለም በቤት አይኖር ልጁ ግን ለዘላለም ስለዚህ እናንተ እግዚአብሔር ልጆች አይደል የኃጢአት ባሮች ናችሁ የኃጢአት ባሪያ ሆናችሁ የሰይጣን ልጆች ናችሁ የዘላለም ሕይወት ግን የላችሁ አላችሁ ባሪያ ለዘላለም በቤት አይኖርም ልጁ ለዘላለም ይኖራል አለ ቁጥር 36 ላይ እንግዲህ አለና ልጁ አርነት ቢያወጣችሁ በእውነት አርነት ትወጣላችሁ ልጁ ማል እኔ አርነት ባወጣችሁ ቃሌን ብትሰሙ በቃሌ ብትኖሩ ቃሌ አርነት ያወጣችኋል አርነት ስትወጡ ሕይወትን ታገኛላችሁ በእውነት የኔን ቃል ስትሰሙ እኔ አርነት ያወጣሁት ሰው ደግሞ ለዘላለም ይኖራል እንግዲህ ልጁ አርነት ቢያወጣችሁ በእውነት አርነት ትወጣላችሁ የአብርሃም ዘር መሆናችሁን አውቃለሁ እኔ ስለሱ አይደለም ማወራው ነገር ግን ቃሌ በእናንተ አይኖርም ቃሌ የላችሁም ባዶዎች ናችሁ ለዚህ ነው የምትጮሁት ባዶዎች ናችሁ ቃሌ በእናንተ አይኖርም ልትገሉኝ ትፈልጋላችሁ ሰዓታችንም አለቀች ቃሌ በእናንተ አይኖርም ልትገሉኝ ትፈልጋላችሁ እኔ በአባቴ ዘንድ ያየሁትን አደርጋለሁ እኔ እየሰራሁ ያለሁትን አባቴ የሚያደርገው እናንተም ግድያችሁ አባታችሁ የሚያደርገው ነው እናንተ የዲያብሎስ ልጆች ናችሁ እናንተ ውሸታም ናችሁ እሱ ገና የመጀመሪያ አፉን የወጣው በውሸት ነው የመጀመሪያ ቋንቋው ውሸት ነው ይላል በነገራችን የፈርስት ታንጉ እንደማለት ይላል ወደዛ ላይ እንጂ ሰዓቴ ስለአለቀ የዲያብሎስ የመጀመሪያ አፍ መውጫ ቋንቋ ውሸት ነው እናንተ እሱን ስራ ነው የምትሰሩት ብሎ አላቸው የአብርሃም ዘር መሆናችሁን አውቃለሁ ነገር ግን ቃሌ በእናንተ አይኖርም ልትገሉኝ ትፈልጋላችሁ እኔ በአባቴ ዘንድ ያየሁትን እናገራለሁ እናንተ ደግሞ በአባታችሁ ዘንድ ያያችሁትን ታደርጋላችሁ እናንተ የአብርሃም ልጆች አይደላችሁ እናንተ እግዚአብሔር ልጆች አይደላችሁ እናንተ የገዳዩ የዲያብሎስ ልጆች ናችሁ አለ ትምህርቴን እዚህ ጋር ቆማለሁ ሰዓቱ ስላለቀ ምን ተማርነው ወገኖች የተማርነው የእግዚአብሔር ሰዎች ነን ሲሉ ሲታዩ ግን በቤተ መቅደስ የነበሩ ትምህርቱን በቤተ መቅደስ ነበር የተሰጠው ሲታዩ ባዶዎች ሆኑ የሃይማኖት ሰዎች ነን ሲሉ ሲታዩ ባዶዎች ሆኑ ከቅዱሳን ጋር ከነ አብርሃም ጋር ህብረት አለን ሲሉ ባዶዎች ሆኑ አሁን እኛስ ወገኖች በቤተ መቅደስ በየቀኑ መሄዳችን መልካም ነው በየሳምንቱ መሄዳችን መልካም ነው ግን ውስጣችን ሲከፈት እንደነሱ ነን ወይስ ከነሱ የተሻልን ነን ከነሱ ከተሻልን እግዚአብሔር ይመስገን ካልሆነ ግን ወንድሞቼ እንስተካከል በቃሉ የኔ ቃል በእውነት በውስጣችሁ ካለ የኔ ደቀ መዛሙርት ናችሁ የእግዚአብሔር ቃል ከሞላ የክርስቶስ ተከታይ ለምን አርጉ ያለውን እናቃለን አታርጉ ያለንን አናቅም ስለዚህ ማንንም አጭበርባሪ ጩሉል የፈለገውን ቢለን አንሰማው ያ የእግዚአብሔር ቃል ደግሞ ነፃነት ያወጣናል ከባርነት ያወጣ የምን ባርነት የኃጢአት ባርነት ነፃ ስንወጣ ሕይወትን እናገኛለን ምን እናድርግ ጨረስኩ በዚህ ትምህርት ውስጥ እኔና እናንተን እግዚአብሔር ዛሬ የሚመክረን ራሳችሁን መርምሩ ነው ይሄ ቀን ያልፋል ወንድሞቼ ራሳችሁን መርምሩና አስተካክሉና ወደ ዋናው ወደ ትራኩ ተመለሱ እግዚአብሔር ወደሚፈልገው መንገድ ተመለሱ ከኃጢአት መንገድ ውጡ ወደ ጽድቅ ጎዳና ነው ያለን ነው እግዚአብሔር ስለዚህ ራሳችንን እንመርምር ምን ብለን እንመርምር የእግዚአብሔር ቃል በሙላት ውስጥ ያለው እኔ በእውነት የክርስቶስ ደቀ መዝሙር ነኝ ወይ ነው አስመሳይ ነኝ በእውኑ የኔ ሕይወት በነፃነት ነው በባርነት ውስጥ ነው ብለን ራሳችንን ጠይቅ ምን እናድርግ ወንድሞች እውነትን እንፈልግ
እውነትን ስንፈልግ እውነትን ደግሞ ለመፈለግ ዕውቀት ያስፈልጋል የምን ዕውቀት የእግዚአብሔር ቃል ስንሞላ እውነትን እንፈልጋለን እውነትን ስናገኛት እውነት ነፃ ታወጣናለች ነፃ ስንወጣ ደግሞ የዘላለም ሕይወት እናገኝ ስለዚህ እውነትን እንፈልጋት እውነትን እንውደዳት በእውነት እንኖር ስለዚህ ዕውቀት ይኑረን ለምን እግዚአብሔር አለ ሕዝቤ ዕውቀት በማጣት ጠፋ ካህኖቼ ዕውቀትን ስለጠሉ እኔም ጠላዋቸው አይደለም እነሱ ልጆቻቸውን ጠላዋል እግዚአብሔር ነው ያለው ቅድም አንብበናል ሆሴዕ ምዕራፍ 4 መቃለ ትላንት ያለ እግዚአብሔር ዛሬም አለ ይለናል ዛሬ ሕዝቤ ዕውቀት በማጣት ጠፋ ሕዝቤ ዕውቀት በማጣት ጠፋ ይለናል እኛ ግን ሌላ ነው ምንል ካህኖቼ ይላል ካህናትም ደግሞ ዕውቀትን ስለጠሉ እኔ አገልግሎታቸውን ጠላው ወንዶች አንዳንዴ ቀና ብሎ ማስተዋል ይጠይቃል ስለዚህ ዕውቀት ይኑረን እውነትን እንፈልግ እውነት ነፃ ታወጣናለች እውነት ሕይወት ትሰጠናለች ያቺም ሕይወት የዘላለም ሕይወት ነች ያስተማረን የመከረን የአባቶቻችን የቅዱሳን አምላክ እግዚአብሔር ስሙ ከአጽናፍ እስከ አጽናፍ የከበረ የተመሰገነ ይሁን ሰላም እግዚአብሔር ይብዛላችሁ ሰላም ሁኑልኝ አሜን